ጤና ይስጥልን የአሻም ተከታታዮች የዛሬ ዕለተ አርብ መጋቢት 26 ቀን 2017 ዓ.ም የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። እኔም ብርሃን ሸቴ ተረኛ አሳላፊው ነኝ። አብራችሁን ቆዩ ጋበዝኩ። ርዕሰ ጉዳዮችን አስቀደምኩ። የኢትዮጵያ ንግድ ባንክ ለተበላሹ ሲል ለገለጻቸው ብድሮች የመጠባበቂያ ወጪን መቀነስ ችያለሁ አለ። የአውሮፓ ህብረት የ240 ሚሊዮን ዩሮ የልማት ድጋፍ ሊያደርግ እንደሆነ አስታወቀ። የ12.8 በመቶ እድገት ለማስመዝገብ እየተሰራ ነው ሲል የኢንዱስትሪ ሚኒስቴር ገለጸ። ተማሪዎች ከመመረቃቸው በፊት እንዲያስተምሩ መታሰቡ የመምህራንን እጥረት ለመቅረፍ የሚያግዝ ነው ሲሉ የትምህርት ባለሙያዎች ተናገሩ። ውጭ ደቡብ ኮሪያ ፕሬዝዳንቷ በሀገሪቱ ከፍተኛ ፍርድ ቤት አስወስና ከኃላፊነት በማንሳት በነፃ አሰናበተች። እነዚህና ስፖርታዊ መረጃዎችን አጠናቅረናል። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ ለተበላሹ ሲል ለገለጻቸው ብድሮች የመጠባበቂያ ወጪን መቀነስ ችያለሁ አለ። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ በትናንትናው ዕለት በእንደራሴዎች ምክር ቤት ተገኝተው ለመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የባንኩን የ8 ወራት የስራ አፈጻጸም ሪፖርት ማቅረቡ ይታወቃል። በዚህም ባንኩ በ8 ወራት ውስጥ 109.32 ቢሊዮን ብር አጠቃላይ ገቢ ማግኘቱን አስታውቋል። እስከ ወርሃ የካቲት 2017 ዓ.ም ድረስ ደግሞ የ32.6 ቢሊዮን ብር ትርፍ አግኝቻለሁ ብለዋል። ባንኩ ያስመዘገበው ትርፍ ከአምና ተመሳሳይ ወቅት ጋር ሲነጻጸር የ107.5 በመቶ ብልጫ እንዳለው ያስረዱት ፕሬዝዳንቱ የተመዘገበው እድገት በገቢ እድገትና ወጪ ቁጠባ ላይ መሆኑንም ገልጸዋል። ባንኩ አምና በተመሳሳይ ወቅት ካገኘው ገቢ 26 በመቶ እድገት ማሳየቱን የገለጹት ፕሬዝዳንቱ በዚህም 109.32 ቢሊዮን ጠቅላላ ገቢ መገኘቱን አስታውቀዋል። ባንኩ የተበላሸ ያላቸውን ብድሮች ምጣኔ መቀነስ በመቻሉም በማስታወስ ለነዚሁ ለተበላሹ ላላቸው ብድሮች መጠባበቂያ የወጣው ወጪ ከባለፈው ዓመት አንጻር ሲተያይ ከፍተኛ ቅናሽ ማሳየቱን ፕሬዝዳንቱ መናገራቸውን አሻም ከባንኩና ከምክር ቤቱ ያገኘችው መረጃ መረዳት ትችላለች። ይህም በባንኩ ትርፋማነት ላይ አበርክቶ እንደነበረው አስታውሰዋል። ይሁን እንጂ በምን ያክል መጠን ቅናሽ አሳይ የሚለው ተብራርቶ አለመቀመጡን አሻም ታዝባለች። የአውሮፓ ህብረት የ240 ሚሊዮን ዩሮ የልማት ድጋፍ ሊያደርግ መሆኑን አስታወቀ። ኢትዮጵያና የአውሮፓ ህብረት ለ6 ዋና ዋና የልማት ፕሮጀክቶች ማስፈጸሚያ የሚውል የ240 ሚሊዮን ዩሮ ወይም የ32.3 ቢሊዮን ብር የልማት ድጋፍ ስምምነት ተፈራረሙ። የድጋፍ ስምምነቱ በዋናነት የስራ ዕድል የሚፈጥሩ የግብርና ስራዎችን፣ የቴክኒክና ሙያ ተቋማትን በመጠቀም የዜጎችን የዲጂታል ክህሎት ልማትን በማሳደግ የኢኮኖሚ እድገት ለማምጣት የዲሞክራሲ ተቋማትን በማጠናከር በግጭት የተጎዱ አካባቢዎችን አስተዳደርና አካታችነትን በማሻሻል መረጋጋትን ለማስፈን በግጭት የተጎዱ የጤና ተቋማትን ወደ አገልግሎት ለመመለስና ከመኖሪያ ቀያቸው የተፈናቀሉ ዜጎችን በመልሶ በማቋቋም ላይ ትኩረት እያደረጋል ነው የተባለው። በፊርማ ስነ ስርዓቱ ላይ የገንዘብ ሚኒስትሩ አህመድ ሺዴ እንደገለጹት ድጋፉ የግል ዘርፍን የመዋዕለ ንዋይ ፍሰት በኢኮኖሚ ውስጥ እንዲጨምር ለማገዝ፣ የታክስና ጉምሩክ ስርዓቱን ለማዘመን፣ የግብርና ጤናና ትምህርት አገልግሎትን ለማሳደግ የሚያስችል መሆኑን ጠቁመዋል። አህመድ በቀጠናው የሚስተዋለውን ከፍተኛ መሰረተ ልማት ፍላጎትና የገንዘብ አቅም አለመጣጣም ለመቅረፍ የአውሮፓ ህብረት የገንዘብ አቅርቦት ችግር በማቃለል በቀጠናው የተለዩ ቁልፍ ፕሮጀክቶችን በመደገፍ ረገድ አይነተኛ ሚና ሊኖረው እንደሚችልም አመልክተዋል። በኢትዮጵያና የአውሮፓ ህብረት አምባሳደር ሶፊያ በበኩላቸው የልማት ድጋፉ ስምምነት የጋራ እሴቶቻችንና የወደፊት እድገት ግቦች ስኬታማነት መገለጫም ጭምር ነው ማለታቸውን ከገንዘብ ሚኒስቴሩ ያገኘነው መረጃ ያመለክታል። የ12.8 በመቶ እድገት ለማስመዝገብ እየተሰራ ነው ሲል የኢንዱስትሪ ሚኒስቴር ገለጸ። በ2017 በጀት ዓመት የ12.8 በመቶ እድገት ለማስመዝገብ እየተሰራ መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ተናግረዋል። የዘርፉን እድገት በተመለከተም በ2014 የ4.8 በመቶ፣ በ2015 የ7 በመቶና በ2016 ደግሞ የ10.1 በመቶ እድገት ማስመዝገቡን ጠቁመዋል። ይህም እርምጃ ለውጥ ማሳየቱን ገልጸዋል። አምራች ኢንዱስትሪ ዘርፍ የራሱ የሆነ ግልጽ እሳቤና ራዕይ እንዲኖረው ከማድረግ ጀምሮ እንደተሰራበት የጠቆሙት ሚኒስትር ዴኤታው ዘርፉ የሚመራባቸው የራሱ የሆነ የሕግ ማዕቀፎች፣ ፖሊሲ፣ ስትራቴጂና ማስፈጸሚያ መመሪያዎች እንዲሁም የዘርፉ ችግሮች በቅንጅት የሚፈታበት የኢትዮጵያ ታምርት ንቅናቄ ተግባራዊ በማድረግ አበረታች ውጤቶች እንዲገኙ እንዳደረገ ከሚኒስቴሩ ያገኘነው መረጃ
ያመለክታል። ተማሪዎች ከመመረቃቸው በፊት እንዲያስተምሩ መታሰቡ የመምህራን እጥረት ለመቅረፍ የሚያግዝ ነው ሲሉ የትምህርት ባለሙያዎች ተናገሩ። የትምህርት ሚኒስትሩ ብርሃኑ ነጋ በትናንትናው ዕለት በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ ጥናት ባቀረቡበት ዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን መግለጻቸው ይታወሳል። ይህንኑ ተከትሎ አሻም ያነጋገረቻቸው የኮተቤ ትምህርት ዩኒቨርሲቲና የአዲስ አበባ ዩኒቨርሲቲ የትምህርት ባለሙያዎች አስተያየታቸውን አጋርተዋል። መስከረም አዲሱ ተጨማሪ አላት። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በትናንትናው ዕለት በሕዝብ ተወካዮች ምክር ቤት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን ምክንያት በሚመለከት ጥናት ማቅረባቸው ይታወቃል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በትናንትናው ዕለት በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ ጥናት ባቀረቡበት የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን መግለጻቸው ይታወቃል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ልንጀምር የእድሜ የጠገባችሁ ካላችሁ ታውቁታላችሁ። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት በነጻ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር። ቤዚኮቻቸውን ብቻ ከፍሎ ከዛ ሲመለሱ 4ኛ ዓመት ይሆናሉ። ብዙ ጥቅም ነበረው። አንደኛ ተመልሰው ዩኒቨርሲቲ ሲገቡ 4ኛ ዓመት የበለጠ በስለው ነው የሚገቡት። ስለ ማህበረሰባቸው የበለጠ አውቀው ነው የሚገቡት። እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው በአስተማሪነት የቀሩ ብዙ ሰዎች አሉ። እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ ያለብንን ችግር ይቀንስልን ይሆናል። ሁላችንም ስራ ነው። የሁሉንም ትብብር ይፈልጋል። ከባድ ስራ ነው። በፍጹም ቀላል ስራ አይደለም። ከባድ ስራ ነው። ይህንኑ ተከትሎም ለአሻም ሙያዊ አስተያየታቸውን የሰጡት የኮተቤ ትምህርት ዩኒቨርሲቲና የአዲስ አበባ ዩኒቨርሲቲ የትምህርት መምህራን ናቸው። በተለይ ደግሞ የመማር ማስተማር ሁኔታውን ከማሻሻል አኳያ ምን አይነት አስተዋጽኦ ሊኖረው ይችላል ስትል አሻም የትምህርት ባለሙያዎችን አነጋግራለች። በኢትዮጵያ በተለያዩ አካባቢዎች የመምህራን እጥረት መኖሩን የጠቆሙት የኮተቤ ትምህርት ዩኒቨርሲቲ መምህር ዶክተር ዋለልኝ አድማሱ ናቸው። አያይዘውም ይህ አሰራር መሬት ወርዶ ተግባራዊ ከተደረገ ለተመራቂ ተማሪዎችና ለህብረተሰቡ ዘርፈ ብዙ ትምህርትና አዎንታዊ አስተዋጽኦ እንዳለው አብራርተዋል። ተማሪዎቹ ከመማር ማስተማር ባለፈ አገልግሎት አሰጣጥንና በዩኒቨርሲቲ የተማሩትን ትምህርት ወደ ተግባር በመቀየር የስራ ልምዳቸውን የሚያካብቱበት ነው ሲሉ ሀሳባቸውን ይገልጻሉ። የአሰራር በተማሪዎቹ እድሜ ላይ የሚያሳድረው ተጽዕኖ እንዳለም ባለሙያው አልሸሸጉም። በአሁኑ ሰዓት የመምህራን እጥረት በየቦታው እየተከሰተ ነው። ስለዚህ እንዲህ ያሉ ችግሮችን ለመቅረፍ 3ኛ ዓመት ላይ ሲደርሱ ዩኒቨርሲቲ ተማሪዎች ውጭ ወጥተው ስራ ላይ ግልጋሎት እንዲሰጡ የሚደረግበት ከሄድ እየታሰበ ይመስላል። ይሄ ደግሞ ተማሪዎቹም ለህብረተሰቡም የራሱ የሆነ አዎንታዊ ነገር ያለው ይመስለኛል። ለምሳሌ ተማሪዎች ከመመረቃቸው በፊት አካባቢያቸው ወይም ደግሞ በተለያየ አካባቢ ሄደው የሚሰሩ ከሆነ አንድም ልምድ የሚያካብቱበት ነገር ይኖራል። በቲዮሪ የተማሩትን በተግባር የሚያዩበት ሁኔታ ሊፈጠር ይችላል። ለራሳቸውም ህብረተሰባቸውን ማገልገል እያስተማራቸው ያለ ህብረተሰብን ማገልገል ሌላ ለእነሱ ትልቅ ጥቅም ነው። በእድሜ ላይ የሚጨምር ነገር ይኖራል መማር እድሜ ላይ ወደ ስራ። ነገር ግን አሁን ይሄ የስራም አካል ስለሚሆን ይሄም የትምህርት አካል ስለሚሆን እንደዚህ ያለው አካሄድ ቢለመድ ክፋት ያለው አይመስለኝም። ይህ አሰራር ተቀባይነት ያለው አሰራር መሆኑን ያነሱት ደግሞ የአዲስ አበባ ዩኒቨርሲቲ መምህር የሆኑት ፕሮፌሰር አለማየሁ ተክለማርያም ናቸው። የዩኒቨርሲቲ ተማሪዎቹ ከመመረቃቸው በፊት ህብረተሰቡን ለማስተማር በሚንቀሳቀሱበት ወቅት አጋዥ ወይም መሪ መምህራን በሚባሉት ድጋፍ ሊደረግላቸው ይገባል። በዚህም የመማር ማስተማርና የሙያ ስልጠና እንዲያገኙ ይረዳቸዋል ብለዋል። አያይዘውም ወደ ማህበረሰቡ ተቀላቅለው በሚያስተምሩበት ወቅት የሀገር ወግ ባህልና እሴቶችን በተግባር የመማር እድላቸው ከፍተኛ ነው። ሲያስተምሩ ብዙ ትምህርቶችንም ይማራሉ። ይህም የእውቀት አድማሳቸውን ለማስፋት ይረዳቸዋል ሲሉ ተናግረዋል። ልጆቹ ሰርቪስን ይማራሉ፣ ስራ ላይ ልምምድ ያደርጋሉ። ዝም ብሎ በቲዮሪ የተማሩትን በተግባር የማገናኘት ልምድ ይኖራቸዋል። ማህበረሰቡን፣ ባህሉን፣ እሴቱን ይማራሉ በተግባር እነሱም እውቀት ይጨምራሉ። ስራ ላይ ሆነው ማስተማር ማለት መማር ነው። ሲያስተምሩ ይዘጋጃሉ። ተማሪ ጥያቄ
ስትጠይቃቸው መልስ ለመመለስ ያነባሉ። ከትምህርቱ ቲዮሪ ከሚማሩት በላይ ልምድ ይዘው ይሄዳሉ። ወይንም ትንሽዬ የመማር ማስተማር ኮርስ ተምረው መሄድ አለባቸው። እንዴት እንደሚያስተምሩ ቤዚክ የሆነ ነገር ይዞ መሄድ አለባቸው። እዛ በሚያስተምሩበት ጊዜ ሲኒየር መምህራን አሁን መሪ መምህራን የሚባሉ በእነሱ እንደ አክሽን ይባላል የማለማመድ ስራ ድጋፍ ሊደረግላቸው ይገባል። ስለዚህ ዝም ብሎ ብቻቸውን የሚለቀቁም አይደሉም። አንደኛ ቤዚክ የማስተማር ኮርስ ይወስዳሉ ክረምቱን። ሁለተኛ እዛ ሲሄዱ ደግሞ ኮንቲኒየስ ፕሮፌሽናል ዴቨሎፕመንት ኢንዳክሽን የሚከታተላቸው ሱፐርቫይዝ የሚያደርጋቸው ሲኒየር መምህራን መኖርም አለባቸው። የትምህርት ሚኒስቴር በእቅድ የያዘው ይህ የተማሪዎች ከመመረቃቸው 1 ዓመት በፊት የማስተማር አሰራር ተግባራዊ ቢሆን በኢትዮጵያ የሚታየውን የመምህራን እጥረት ለመቅረፍ እንዲሁም ተማሪዎችን ለማብቃትና ውጤታማ ትውልድ ለመገንባት ይጠቅማል ሲሉ ባለሙያዎቹ ከአሻም ጋር ባደረጉት የስልክ ቆይታ ሙያዊ ማብራሪያቸውን ሰጥተዋል። ይህ አሰራር በፍጥነት ተግባራዊ መሆን በኢትዮጵያ ያለውን የመማር ማስተማር ችግር ለመቀነስ እንደሚያግዝም ነው ባለሙያዎቹ የተናገሩት። ተመልካቾቻችን ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የኢትዮጵያ ንግድ ባንክ ለተበላሹ ሲል ለገለጻቸው ብድሮች የመጠባበቂያ ወጪን መቀነስ ችያለሁ አለ። የአውሮፓ ህብረት የ240 ሚሊዮን ዩሮ የልማት ድጋፍ ሊያደርግ እንደሆነ አስታወቀ። የ12.8 በመቶ እድገት ለማስመዝገብ እየተሰራ ነው ሲል የኢንዱስትሪ ሚኒስቴር ገለጸ። ተማሪዎች ከመመረቃቸው በፊት እንዲያስተምሩ መታሰቡ የመምህራንን እጥረት ለመቅረፍ የሚያግዝ ነው ሲሉ የትምህርት ባለሙያዎች ተናገሩ። የዛሬ ዕለተ አርብ መጋቢት 26 ቀን 2017 ዓ.ም የአሻም 7 ዜናዎች ቀደም ሲል ተከታትላችኋቸውን ይመስሉ ነበር። ተረኛ አሳላፊው ብርሃን ሸቴ ነበርኩ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ተመልካቾቻችን ከአሻም ቴሌቪዥን ወደ እናንተ የሚደርሱ ወቅታዊ መረጃዎችና አዳዲስ ዜናዎችን ከሳተላይት በተጨማሪ በሁሉም የማህበራዊ ትስስር ገጾቻችን ማለትም በዩቲዩብ፣ ቲክቶክ፣ ፌስቡክ እና ቴሌግራም ሰብስክራይብ፣ ላይክ እና ሼር በማድረግ ማግኘት እንደሚችሉ መጠቆም እንወዳለን። አሻም ለሁላችን።